አተበርተሚያስ ወይማ ና አቤት ማይ ያው እንግዲህ እንደምናውቀው 40 ዓመት ሞልቷል አዎ እስካሁን እኔ እናንተ አንድ ላይ ነው የምንኖረው አዎ እስካሁን አላገባህም እሱማ እግዚአብሔር ሲፈቅድ እኮ ነውማ ታው አባትህ ካንተ በላይ ብዙ ቺክ እንደሚበላ ታውቃለህ እውነት ለማንኛውም ተዋወቃት የወደፊት ሚስትህ ናት እማዬ ምንድነው ዝም በል አንተ ስንፈተ ሴት አለብህና እኔ ልጅ አለኝ አረማዬ በል ስሚ አውሩ ተጫወቱ እሺ ይኸውልሽ እህቴ እኔ ምንድነው አፈቅርሃለሁ ይኸውልሽ እህቴ እሷ የአይምሮ በሽተኛ ናት ይኸውልሽ እኔ በጣም ብዙ በሽቶች አሉብኝ በጣም በቃ ህይወቴ ነው ዘፈን የመጣው ዘፈኑ ጠፋ ዝግጁ ነኝ ምን ልጄ ለአንድ ቀን አልመጣም እዚህ ቤት ማንንም ሰው እንዳይመጣ እሺ አባዬ ሰምተኛል እሺ ቻው ሰውዬው ና እስኪ ቤት ዛሬ ማንም የለም በረላይ እኮ ነኝ ክፈትልኝ እውነት ስማ ማን ዛሬ ቺኮች ይጠራሉ እውነት ሌሊቱ ሙሉ ስናጠና ነው የምናድረው ጀስት አንተ ብቻ ፈታ በል ማን ኧረ ፈታ አላለሁ ልደውላቸው ሄሎ እንዴት ነሽ ዛሬ ማታ በእናትሽ እንድናጠና ፈልጌ ዛሬ አበደ ነው የሚሆነው የሆነ ጓደኛሽንም ይዘሻት ነሽ ታንዲሽ ወይኔ ምንድነው እንዴ ወይኔ ምንድነው የገባ ደም ሞልወያ መጥቻለሁ እንዴ አጅሩ አባዬ መጣ እንዴ የጓደኛህና ደውላልኝ ነበር ጓደኛህ መጥቶ ነበር እንዴ አይ አልመጣም በል ና እስኪ አንዴ አግዘኝ እሺ ወይ አባዬ እስኪ ቁም ሳጥኑን ክፈትልኝ እሺ እዚህ ቤት ማንንም ሰው እንዳይመጣ ብያለሁ ነበር ከዚህ በኋላ ምልህን ስማሽ ሰላም ነው ወንድሜ ምን አባፈለክ ለዘርፈኝ ነው አይ አይደለም ምን አጢ ምን ዲሲ አስተላበነ ፊትህን ግን አይተው ታውቃለህ በመስጠት እኔ ልታወራኝ እንዴት አንተ እኮ ምን አድርጌ ነው ቆይ እንዴት ይጀሮት ሮጥ እንዳዞር እጅፋም ምን ይመስላል በእናትህ ሰላም አቤት ስራ ላመለክት ነበር ና ግባ እሺ ነው እሺ አጅሩ ና ቁጭ በል ወንድሜ አንተ ነህ እዚህ ድርጅት ስራ ያመለከትከው አው ቅድም ግን ቻኩ ችግር የለው ይኸውልህ ሰውን በማንነቱ አይተህ መገመት የለብህም ለሰው ልጅ ክብር ሊኖር ይገባል በዚህ እድሜ ውስጥ ጥላቻ ተንኮል ምን ይሰራልሃል እኔ በዛ ሰዓት የጠየቅኩ ሰዓት ብቻ ነው አንተ ግን እንደ ውሻ አንቋሸሽከኝ እንደ ቆሻሻ ነው ያረከኝ እውነታው እናውራ ካለን ከኔና ካንተ ማን ነው ንፍጣ እኔ እዚህ ካምፓኒ ባለቤት ሆኜ ሰው አከብራለሁ ለሰው ክብር ይኖር ወልወለ ጨረስ እሺ አለቃ ይሄው እኮ ጨርሻለሁ እኔ ቻው አንተ ንፍጣ ፒው አንተ ለምን አባዶ ልብሴን የለበስከው እማዬ አቤት ለምንድነው ለጎረቤት ልጅ የልጅነት ልብሴን የምታለብሽብኝ ምን ችግር አለው የድሮ ልብስህን የልጅነት ማስታወሻ እኮ ነው ይሄ ታለበሰ ብለው ምንድነው የምትለው እንዴ እንዳትናገረው ይኸውልህ አንተ ርኩስ አሁኑኑ ልብሴን አውልቅ እንዴ ያው ይኸውልህ ልብሴን ማታወልቅ ከሆነ እንደምታጨስ ለሁሉም ሰው የምናገር አምጣ ልብሴን ለምን አስወለከው አንተ አረ ራሱ ነው አውልቆ የሰጠኝማ ቤቢ ሂድ ልበስ እሺ አንተ ልበስ አልፈልግም ቆይ ይኸውልህ ቤቢ አሁኑኑ ልብሱን ካልለበስክ እንደምታጨስ ለሁሉም ሰው እናገራለሁ ምን አሁን እናገራለሁ ልጄ ይህንን ቪዲዮ እያየኸው እንደሆነ አውቃለሁ የዛሬ 19 ዓመት ጥዬ ስሄድ ወጥቼ ሳይሆን ተገድጄ እንደሆነ ወቅልኝ አሜሪካ እንደምትኖር ሰምቻለሁ ናልኝ ልጄ አባት ይፈልጋል በጣም ልብ የሚነካ ታሪክ ሆኖም ግን እግዚአብሔር ጸሎቶትን ሰምቶታልና ልጆ ተገኝቷል ናግባ ከ19 ዓመት የመለየት ኑሮ በኋላ ዛሬ በዚህ ፕሮግራም አባትና ልጅ ተገናኝተዋል ስለዚህ ተመልካቾቻችን የዲኤንኤ ምርመራው እጃችን ላይ ደርሷል 99% አባትና ልጅ ናቸው ይኸውልህ ሱፐርማን የሚለው ፊልም ግን በጣም ነው የተመቸኝ ወይኔ ምንም ነገር የለኝ ምንድነው አንተ ጎረቤት ጮህ ሰምቼ ነው ሂጂ ማዳን አለብኝ አለበዛ ህይወትን ማመሰቃቀል ምንድነው እገላል እንዴ ይኸውልህ አንተ ሰውዬ ይህንን ምስኪን ጀሃ ሰውዬ ልቀቀው እኔ ነው የታወቀኝ ነው አንተ ጀሃ የምትለኝ
መናጥ ብቻ ልቀቀው። ይኸውልህ ሰውዬ አጉል ጀግና ያጫውት። ቀጥ ብለው ውጣው። አልወጣም። ውስጤ ያለው ወኔ ምን ያህል እንደሆነ አላወቀውም። በልጄ ደህና ደር። እሺ አባዬ ደህና ደር። አባዬ ወይ እዛ ቁም ሳጥን ውስጥ ሁሌ ማታ ድምጽ እሰማለሁ። ስማ የትምህርት ቤት ክፍያ ስንት ነበረ? 9812 ብር። አይ በሳምንት ነው። ይሁን ያው እኔና እናትህ ከተፋታን በኋላ ፍርድ ቤቱ አንተን ለኔ ወሰነ። ከዛ እኔ አንተን ለማሳድግበት ለሷ ተቆራጭ ቆርጣለሁ። አዎ አባዬ ደስ ይላል። ደግሞ አባዬ ልደቴ ደርሷል። ትገዛልኛለህ የሆነ ነገር? ይሁን ምንም ነገር የለም። ተኛ እሺ ልጅ። እሺ ስማ በረኪና ላመኝታ ቤት? አዎ አለ። ገመድስ አለ? ይመስለኛል። ለምንድን ነው የማይገለኝ? ኤሌክትሪክ አንቺ እያለሽ ነው እንዴ? መብራት ጠፋ። ያስጠላል። በስርዓት እንኳን መሞት የማይቻልበት ሀገር አሁን ኤሌክትሪክ ነው የማገኘው። ኤሌክትሪክ ስትል ለምን ኤሌክትሪክ መኪና አገዛ? ቤቢ ወይ ና፣ ጓደኞች በር ላይ እየፈለጉ። የኔ ጓደኞች? አዎ ና አታስቁማቸው። ማን ናቸው? የእውነት ከኛ የምታመልጥ መስሎ ነበር። ቆይ ምንድን ነው የምትፈልጉት? ገንዘቤን ነው። አንተ ማረባ ስጋን ላሞራ ቆራርጬ ነው የምሰጥልህ እኮ። እሰጣችኋለሁ አልኩህ። ለምንድን ነው የምታስቆማቸው? አስገባቸው እንጂ። አይ አንገባም። ማሰር አንገባ። አስገባቸው። አራኔ ተጫወቱ እንጂ። እየተጫወትን ነው እየተጫወትን። እና እንደምታውቁት አባቱ ከሞተ በኋላ አባቱ ሞቷል እንዴ? አባቱ ማለት? አዎ ብቻ ግን እግዚአብሔር አንዱን ሲወስድ አንዱን ይሰጣል። አባቱን ቢወስደውም ግን 1 ሚሊዮን ብር አውርሶ ሞቶ። አዎ ደስ አይልም? ቆንጆ ሰላ ዝቤት ማነው? ልደቱ እዚህ ነው። ካሜራማን ተጠርቼ ነበር። ኦ አንተ ነህ? ና ግባ። ልክ ነህ። እኔ ነኝ ባለ ልደቱ። ጓደኞቼ ላስተዋውቅህ። በረከት ይባላል፣ ሲሳይ ይባላል፣ ሳሚ ይባላል። ቁጭ በል እሺ። እስኪ ጠጋ በሉልኝ። ከ5 ደቂቃ በኋላ ፕሮግራም ይጀምራል። እሺ እንዳይለበስ። እሺ ስማ፣ ባይዘው በጣም ጎበዝ ካሜራማን ነው። አዎ እኔ መደነስ አልፈልግም። ኧረ በእናትሽ አንቺ ኧረ አንቺ ልጅ በጣም ጨምረሻል። ዳይ ወደ ስራ። እሺ ሰዎች ኬክ እንቁረስ ነው። በመጀመሪያ አክብራችሁኝ ስለመጣችሁ በጣም አመሰግናለሁ። የእውነት በጣም ነው ደስ ያለኝ። አሁን ኬኩን እንቆርሰዋለን። መልካም ልደት በሉ። ዘምሩ። መልካም ልደት ላንተ። መልካም ልደት። ፎቶ አንሳና እንዴ። እሺ ጥሩ እንዴ Wait.